ሰበር መረጃ ተሰምቷል። የኤርትራ ሰራዊት ወደ ትግራይ ክልል ድንበር ጥሶ ገብቷል። ከኢትዮ ኤርትራ ድንበር ከተማ የወጣ ቪዲዮ 11ኛው ሰዓት መቃረቡንም አመላክቷል። በራያ አላማጣ ግንባር የተባባሰው ወታደራዊ ፍጥጫና የጦርነት ዝግጅት ብዙዎችን አስጨንቋል። በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች እየተናገሩ ነው። በከተማዋ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ ከዚያም አለፍ ሲል ወልዲያና ደሴም እየተሰደዱ እንደሆነ መረጃዎች አመላክቷል። የኤርትራ ወታደሮች እንዲሁም ከፍተኛ አውደ ውጊያዎችን የሚመሩ የጦር መኮንኖችም የኤርትራ ባለስልጣናትም በኤርትራና ትግራይ እናቶች ታጅበው ወደ ኢትዮጵያ ትግራይ ከተማ ሲገቡ የሚያሳይም ተንቀሳቃሽ ምስል ተለቋል። የፌዴራል መንግስቱ የመከላከያ ሰራዊት መቆጣጠር የማይችለው ቁልፍ የኢትዮ ኤርትራ ድንበር መተላለፊያም በሸረሪና አንድ ብሎ የጀመረውን ጦርነት በሌሎችም ግንባሮች የሚቀጥል ከሆነም ትግራይ የገባው የኤርትራ ሰራዊትም ወደ አስመራ ይመለሳል ብሎ ማሰብ ሞኝነት ነው የሚሉ ተንታኞችን በዝቷል። የኢትዮ ኤርትራ ድንበር መቆጣጠር አለመቻሉ ትልቅ ዋጋ ሊያስከፍለው ይችላልም እያሉ ነው። በኢትዮ ኤርትራ ድንበር ምንድነው የተከሰተው? በዝርዝር የምናስደምጣችሁ ይሆናል። በሌላ መረጃችን ደግሞ ከሸረሪናው ግንባር አዲስ መረጃም ወጥቷል። በሸረሪና በነበረው የከባድ መሳሪያ የተኩስ ልውውጥ ወቅት ላይም ከፍተኛ ቁጥር ያላቸው ሰዎች ከኢትዮጵያ ወደ ሱዳን መፍለሳቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የዓለም ትኩረት አሁን ላይ ወደ ሸረሪና ሆኗል። ወደ ሱዳን ከገቡት ውስጥም የቆሰሉ ተዋጊዎች ይገኙበት ነበር ተብሏል። ከሸረሪና የተሰማውን አዲስ እና አንገብጋቢ መረጃም በቆይታችን እናስደምጣችኋለን። በሌላኛው መረጃችን ደግሞ እስራኤል ዳግም ጋዛ ላይ ጥቃት መፈጸም መጀመሯም ተሰምቷል። ሐማስ ትጥቅ ለመፍታት ከተስማማ በኋላ የእስራኤል ጦር ዳግም በተከታታይ ጋዛ ላይ ጥቃት መፈጸሙንና ፍልስጤማውያን መሞታቸውን የፍልስጤም ባለስልጣናትም ይፋ አድርገዋል። ይህ ኢትዮ ፕላስ ሚዲያ ነው። ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ ወቅታዊና አንገብጋቢ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። በቀጥታ ወደ መረጃዎቹ እናልፋለን። በሰሜን ኢትዮጵያ የተቀሰቀሰው አዲሱ የጦርነት ስጋት ብዙዎችን እያስጨነቀ ቀጥሏል። በሸረሪና ከባድ የተኩስ ልውውጥ ወቅት ከተደረገ በኋላ የኤርትራ ሰራዊት ወደ ትግራይ ክልል ገብቷል። ከኢትዮ ኤርትራ ድንበር ከተማ የወጣ ተንቀሳቃሽ ምስል 11ኛው ሰዓት መድረሱንም አመላክቷል። የኤርትራ ሰራዊቶች ከፍተኛ ውጊያዎችን የሚመሩ የጦር መኮንኖችና የኤርትራ ባለስልጣናት በትግራይና በኤርትራ እናቶች ታጅበው ወደ ኢትዮጵያ ትግራይ ከተማ ሲገቡም የሚያሳይ ምስል ተለቆ ብዙዎችን አነጋግሯል። ከአካባቢው እንደሚወጡ ምስሎች ከሆነ ከኤርትራ ወደ ኢትዮጵያ ከገቡት ውስጥም አንዳንዶቹ ውጊያ በመምራት የሚታወቁ ቁልፍ የኤርትራ ኮሎኔሎች እንደሚገኙበት ታውቋል። የትግራይ መንግስታዊ መገናኛ ብዙሃን የኤርትራና የትግራይ ህዝብ አንድነት ክብረ በዓል በሚልም ሁነቱን ለህዝብ ይፋ አድርገውታል። ለክብረ በዓል ብሎ የገባው የኤርትራ ጦር ተመልሶ ይወጣል ወይንስ በጦርነቶች ላይ ይሳተፋል በሚልም ጭንቀቱን አንሮታል። በአማራ ክልል በአራቱም ማዕዘን ከአማራ ፋኖ ኃይሎች ጋር እየተዋጋ የሚገኘው እንዲሁም በሸረሪና ራያ ከቲዲኤፍ ጦር ጋር የተፋጠው መከላከያ ሰራዊትም በኤርትራ በኩል ሌላ አደጋ እንደተጋረጠበት አመላካች እንደሆነም ተጠቁሟል። የኢትዮ ኤርትራን ድንበር መቆጣጠር አለመቻሉ ትልቅ ዋጋ ሊያስከፍል ይችላል እያሉ ይገኛሉ ተንታኞች። የትግራይ ክልል መገናኛ ብዙሃን እሁድ ሐምሌ 26 ባቀረቡት ዘገባ የሁለቱን ህዝቦች አንድነት የሚያስተዋውቅ ፕሮግራም ተካሂዷል ነው ያሉት። እንደ ዘገባዎቹ ከሆነ ፕሮግራሙ የተደረገው በኢትዮጵያ ወሰን ትግራይ ክልል ውስጥ ነው። በፕሮግራሙም ከኤርትራ ሁለት ወረዳዎች የወጡ ኃላፊዎችና ተወካዮች መገኘታቸውንም አስረድተዋል። የጉሎ ምዕዳ ወረዳ ዋና አስተዳዳሪ የሆኑት አቶ ሀፍቶ ባኪም ባደረጉት ንግግርም የኤርትራና የትግራይ ህዝብ ታሪክ፣ በአመጣጥ፣ በባህልና በማንነት ተመሳሳይ የሆነ አንድ ህዝብ ነው በማለት መናገራቸውንም ጠቅሰዋል። ሁለቱ ህዝቦች በጋራ እንዲሰሩም ጥሪ ማቅረባቸውን የትግራይ ክልል መገናኛ ብዙሃን በዘገባዎቻቸው አስተጋብተዋል። ትግራይና የኤርትራ ህዝብ አንድ ነው፣ በአንድነት ይቆማልም ብለዋል። የሰንአፍ አስተዳዳሪ ኢድሪስ አሊ በበኩላቸው ሁለቱ ህዝቦች በጋራ ከመስራትና ከመልማት ተቆጥበው መቆየታቸውን ጠቅሰው ያጡትን ይህንን እድል መመለስ እንዳለባቸው ማስረዳታቸውን በዘገባው ላይም ተመላክቷል። የትግራይ ምስራቃዊ ዞን አስተዳዳሪ የሆኑት አቶ ፍሳ ኃይሌ ሲናገሩም ኤርትራና የትግራይ ህዝቦች በጋራ ጠላትን ፊት ለፊት መጋፈጥና በሰላም አብሮ መኖርን አዳብረዋል ካሉ
በኋላም በህይወት ጉዞ ላይ ታዲያ ምንም አይነት ችግር ማጋጠሙ እየተለመደ ነው ሲሉም በሰሜኑ ግጭት እንዲሁም ከዚያም በፊት የነበሩ ግጭቶችም ሁለቱን ህዝቦች እንዳራራቋቸው ጠቆም አድርገውም አልፈዋል። ጨምረውም ሲናገሩ ሁለቱም ህዝቦች ችግሮቻቸውን በማረምና ስህተቶቻቸውን እንዳይደግሙ በመስራት የተሻለ ሰላምና ልማት ማረጋገጥ እንደሚችሉ መግለጻቸውን መገናኛ ብዙሃኖቹ አስነብበዋል። የኤርትራ ሰራዊት ግን ሰልፍ ሰርቶ ወደ ትግራይ ክልል መግባቱ ትልቅ ጥያቄን እንዳጫረም በበርካቶች ዘንድ ተነስቷል። ወደ ሌላኛው መረጃችን ስንሻገር በሸረሪና በነበረው ጦርነት በርካታ ቁጥር ያላቸው ሰዎች ከኢትዮጵያ ወደ ሱዳን መሰደዳቸው ታውቋል። ዳግም ግጭት ያገረሸበት ሸረሪና ግንባር ላይ አዳዲስ መረጃዎች መውጣታቸውን ቀጥሏል። እንደ መረጃዎቹም ከሆነ ከግማሽ ሚሊዮን በላይ ኢትዮጵያውያንን የሰሜኑ ጦርነት ላይም ከኢትዮጵያ ወደ ሱዳን የሸሹ ስደተኞች ጣቢያ ላይ አሁንም እንደ አዲስ ባገረሸው ጦርነት ወደዚያው መግባታቸው ታውቋል። አንድ የህወሓት አባል እንደገለጹት በኢትዮጵያ ጦርና በትግራይና ሌሎች መካከል ከባድ የጦር መሳሪያዎችና ድሮኖች የታከሉበት ውጊያ በምዕራብ ትግራይ ከሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለችው አካባቢ ቅዳሜ ማለዳ ላይ የተቀሰቀሰ ሲሆን እስከ እሁድ ንጋት 11 ሰዓት ድረስም ቀጥሎ እንደነበር አንስቷል። አረብ ኒውስን ጨምሮ ሌሎችም ዓለም አቀፍ መገናኛ ብዙሃን ባወጡት ዘገባ ከሆነም በሸረሪና በነበረው ጦርነትም የሸሹና የቆሰሉ ተዋጊዎችም እንደነበሩ አስታውቋል። ቅዳሜ ዕለት ህወሓት የኢትዮጵያ ፌዴራል መንግስት የእግረኛ ጦር ጥቃቶችን ፈጽሟል ሲል የከሰሰ ሲሆን ባለስልጣናት ለዚህ ክስ ወዲያውኑ የሰጡት ምንም አይነት ምላሽ አልተደመጠም። የህወሓትን ክሶች በገለልተኛ ወገን ማረጋገጥም ሆነም በሸረሪና ውጊያ ውስጥ የተሳተፉትን ኃይሎችን መለየት አልቻልኩም ሲልም አሶሺየትድ ፕሬስ ዘግቧል። እንደ አሶሺየትድ ፕሬስ ዘገባ ከሆነም በድንበር ከተማ ሐማይዳት የሚገኝ አንድ የሱዳን የጸጥታ ምንጭም ከትግራይ ወደ ሱዳን ከገቡ ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበትም ገልጿል። በድንበር ጤና ጣቢያ የሚገኝ የሕክምና ምንጭ እንዳስታወቀው የቆሰሉ ሰዎች የመጀመሪያ ደረጃ የሕክምና እርዳታ ከተደረገላቸው በኋላ በ2022 በነበረው የትግራይ ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበትና 15 ኪሎ ሜትር ሱዳን ውስጥ ወደሚገኘው አልሃባ ተዘዋውረዋልም ብሏል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎችም በውጊያው ወቅት ላይ ከባድ ፍንዳታዎችና ተከታታይ ተኩስ ልውጦች ሲሰሙ እንደነበርም ገልጸዋል። ከድንበሩ 40 ኪሎ ሜትር ርቀት ላይ በምትገኘው ዋድ አልኋይ የተባለች መንደር ነዋሪ የሆኑ የአይን እማኝም ቅዳሜ ማለዳ ላይ 3 ኃይለኛ ፍንዳታዎች መሰማቱንም አንስቷል። እማኙ አክሎም ከቀኑ 10 ሰዓት ከ30 ገደማ ላይ ከባድ የተኩስ ይሰማ እንደነበር እንዲሁም በአቅራቢያ የምትገኘው የአልቁም ዳይማ መንደር ነዋሪዎችም የሰቲት ወንዝን አቋርጠው መሸሻቸውን አስረድቷል። በአማዳይት የሚገኝ ሌላ የአይን እማኝ በበኩሉም ቅዳሜ ቀኑን ሙሉ ከባድ ፍንዳታዎች ይሰሙ እንደነበርና ከሃማዳይት በስተደቡብ ምዕራብ አቅጣጫ አውሮፕላኖች ሲበሩ መመልከቱንም አንስቷል። ከሸረሪና አንስቶ እስከ ሱዳን ድንበር የዘለቀው የከባድ የተኩስ ልውውጥ የተከሰተው በኢትዮጵያና በሱዳን መካከል ያለው ግንኙነት ሻክሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥም አሳሳቢ አድርገውታል። አሁን ላይ በኢትዮጵያ ሰሜን አቅጣጫ የተጀመረው አዲስ ተኩስ የሚቀጥል ከሆነም ከሱዳኑ የእርስ በርስ ጦርነት ጋር የሚያያዝና የመገናኘት እድሉ ከፍተኛ እንደሆነም ዓለም አቀፍ ተንታኞች እያነሱ ነው። ወደ መጨረሻው መረጃችን ስናልፍ ደግሞ እስራኤል በጋዛ ዳግም ጥቃት መክፈቷ ተሰምቷል። እስራኤል ባለፉት ቀናት በፈጸመቻቸው ጥቃት 13 ሰዎች መገደላቸውን የፍልስጤም ባለስልጣናትም ይፋ አድርጓል። የጋዛ ሲቪል መከላከያ ባለስልጣን እንደገለጸውም የእስራኤል ወታደራዊ አውሮፕላን ጥቃቶችን የፈጸመው በጋዛ ከተማ ሃንስና ዴር ኤላህ እንደሆነም ገልጿል። እስራኤል ለሁለተኛ ተከታታይ ምሽት በጋዛ ጥቃት ፈጽማለች። ድብደባውን ያደረገችው ሐማስ የጦር መሳሪያዎችን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ እንዲያስረክብ የሚያደርገውን ትጥቅ የመፍታት እቅድ መቀበሉን ካሳወቀም ከቀናት በኋላ ነው። የፍልስጤም የጤና ባለስልጣናት እንደተናገሩት በጋዛ ከተማ መኖሪያ ቤት ላይ በተፈጸመ ጥቃትም አንድ ሕፃንን ጨምሮ 2 ሰዎችም ተገድለዋል። በሰሜናዊ ጋዛ ጃለቢያ አቅራቢያ ደግሞ ሌላ አንድ ሰው መገደሉንም ጨምሮ ይፋ አድርጓል። በትራምፕ የሰላም ቦርድ እቅድ መሰረትም እስራኤል ጋዛን ለቃ መውጣት ይኖርባታል። ሐማስ ትጥቁን የማይፈታ ከሆነ ለመቆጣጠር እንዲቻል ጋዛ ሰርጥ ሙሉ በሙሉ በእስራኤል ቁጥጥር ስር መሆን እንዳለበት መናገራቸውም ተሰምቷል። የእስራኤል ጦር በኤክስ ገጹ ባወጣው መግለጫ 2 የሐማስ ወታደራዊ አዛዦች መገደላቸውን አስታውቋል። ከአዛዦቹ አንዱም የኑባ ኃይል፣ ሌላኛው ደግሞ የማጋዜ ክፍለ ጦር አባላት እንደሆኑም ጨምሮ ገልጿል። በተጨማሪም ባለፈው ሳምንት በሰሜናዊ ጋዛ በተፈጸመ ሌላ ጥቃትም
የአለቢያ ክፍለ ጦር አባል የሆነ የሐማስ ተዋጊን መግደሉን አስታውቋል። የተገደሉት 3 የሐማስ አባላትም በእስራኤል ኢላማዎች ላይ ጥቃት ለማድረስ አቅደው ነበርም ብሏል። ውድ የኢትዮ ፕላስ ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ፣ ሼርና ኮሜንት በማድረግ ከኛ ጋር ስለምትሆኑና ስላላችሁም ጭምር ከልብ እናመሰግናለን። ሰናይ ጊዜ